ሰላም ጤና ይስጥልን። መላው ዓለምን በከፍተኛ ድንጋጤ ውስጥ የከተተ ሰበር ዜና አሁን ደርሶናል። በመካከለኛው ምስራቅ ያለው ውጥረት አሁን ወደማይመለስበት ደረጃ ተሸጋግሯል። ከአሜሪካ እስከ ቴህራን፣ ከካናዳ እስከ ሞስኮ ያለው ዲፕሎማሲያዊ ግንኙነት ተበጣሶ ዓለም በታሪክ ታይቶ የማይታወቅ የጦርነት ደመና ከቧታል። ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክሌር ጣቢያዎች በቦምብ ለመደብደብ የሚያስችል የጥቃት ትዕዛዝ ለማስተላለፍ መዘጋጀታቸውን ሲያስታውቁም፣ በሌላ በኩል ኢራን በወሰደችው ያልተጠበቀ እርምጃ የካናዳን ባህር ኃይል አሸባሪ ስትል ፈርጃለች። ታሪክ በማይረሳው በዚህ ሳምንት የኢራን የውጭ ጉዳይ ሚኒስትር ዓለምን ያስደነገጠ መግለጫ አውጥቷል። ቴህራን የካናዳን የባህር ኃይል በይፋ የሽብር ድርጅት ስትል ሰይማለች። ይህ እርምጃ ካናዳ የኢራንን አብዮታዊ ዘበኛ በአሸባሪነት ለመፈረጅ ለወሰደችው ውሳኔ የተሰጠ አስደንጋጭ የበቀል እርምጃ ነው ተብሏል። ኢራን ካናዳ ዓለም አቀፍ ሕግን ጥሳለች ስትል ብትወቅስም በሁለቱ ሀገራት መካከል ያለው ግንኙነት አሁን ወደ ለየለት ጠላትነት ተቀይሯል። የካናዳ የባህር ኃይል መርከቦች አሁን በኢራን እይታ እንደ አሸባሪ ቡድን ተቆጥረዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ አስፈሪ የሆነ ማስጠንቀቂያ አስተላልፈዋል። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በመሆን በሰጡት መግለጫ ኢራን ዳግም የኒውክሌር ፕሮግራሟን ካቀሳቀሰች አሜሪካ በኃይል እንደምትመታ አስታውቀዋል። ትራምፕ ሲናገሩ ቢቱ ቦምብ በጣይ አውሮፕላኖችን ለ37 ሰዓታት ለማብረር ነዳጅ ማባከን አንፈልግም፣ ነገር ግን ካስፈለገ ኢራንን አይቀሬ በሆነ ጥቃት እንመታታለን ብለዋል። ትራምፕ በተለይ የኢራንን የሚሳኤልና የኒውክሌር ግንባታ እንዲቆም ካልሆነ ግን የእስራኤልን አስከፊ የአየር ጥቃት እንደሚደግፉ በይፋ ተናግረዋል። ዓለም አሁን በሰኔ ወር የተካሄደውን አስከፊ ጦርነት አልረሳውም። በወቅቱ ትራምፕ ለኢራን የ60 ቀናት የድርድር ጊዜ ሰጥተው የነበረ ቢሆንም በ61ኛው ቀን ግን ድርድሩ ፈርሶ እስራኤልና አሜሪካ በኢስፋሃን፣ ናታንዝና ፎርዶ በሚገኙ የኒውክሌር ጣቢያዎች ላይ ከፍተኛ ድብደባ ፈጽመዋል። በመቶዎች የሚቆጠሩ ወታደሮችና ሳይንቲስቶች ተገድለዋል። ኢራንም በሰጠችው አጸፋዊ ጥቃት 32 የእስራኤል ሲቪሎችን ገድላለች። አሁን ያ ታሪክ በከፋ መልኩ ሊደገም እንደሚችል ምልክቶች እየታዩ ነው። የኢራኑ ከፍተኛ መሪ አሊ ካሜኒ አማካሪ የሆኑት አሊ ካማሃኒ ለአሜሪካ በሰጡት ምላሽ የኢራን መከላከያ ከማንም ፈቃድ አይጠይቅም፣ ማንኛውም ጥቃት ከተሰነዘረብን ምላሾቻችን ከጠላቶቻችን ቦምብ በላይና እጅግ አስከፊ ይሆናል ሲሉ ዝተዋል። በዚህም ሩሲያ በሁኔታው ክፉኛ በመስጋት ውይይት ይደረግ የሚል ጥሪ አቀረበች። ክሬምሊን እንዳለው ከሆነ ሁኔታው ወደማይቆጣጠሩት ቀውስ ከማምራቱ በፊት አሜሪካና ኢራን ወደ ንግግር መመለስ አለባቸው። ውጥረቱ ሰዓት ባልሞላ ጊዜ ውስጥ ወደ ከፍተኛ ጦርነት ሊቀየር ይችላል። ትራምፕ የቢቱ ቦምብ ጣይ አውሮፕላኖችን ትዕዛዝ ይሰጡ ይሆን ወይስ የሩሲያ የሰላም ጥሪ ሰሚ ያገኛል? የሩሲያ መንግስት በከፍተኛ ስጋት ውስጥ ሆኖ ለዓለም አቀፉ ኃይሎች አስቸኳይ ጥሪ እያቀረበ ይገኛል። በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌርና የባለስቲክ ሚሳኤል ፕሮግራሟን ማሳደጓን የምትቀጥል ከሆነ ዋሽንግተን ላይ ሌላ ኃይለኛ ወታደራዊ ጥቃት ልትሰነዝር እንደምትችል በይፋ ማስጠንቀቃቸው ሁኔታውን ይበልጥ አባብሶታል። ትራምፕ ይህንን የጦርነት ማብቂያ የሰጡት ከእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በመሆን በሰጡት ጋዜጣዊ መግለጫ ላይ ሲሆን ቴህራን ባለፈው ሰኔ ወር ላይ በአሜሪካና በእስራኤል ጥምር ኃይል የወደሙባትን የጦር መሳሪያ ማምረቻ ጣቢያዎችን በመተው አሁን ደግሞ በሌሎች አዳዲስና ስውር በሆኑ ስፍራዎች የጦር መሳሪያ ክምችቶቿን እያሳደገች እንደሆነ መረጃዎች እንዳሏቸው በግልጽ ተናግረዋል። ይህ ሁኔታ አሜሪካ በድጋሚ ወታደራዊ እርምጃ እንድትወስድ ሊያስገዳት እንደሚችል በቁጣ ገልጸዋል። ይህ በእንዲህ እንዳለ ከቅርብ ጊዜ ወዲህ ከኢራን ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት እጅግ ያጠናከረችው ሩሲያ ማንኛውም አይነት ወታደራዊ እርምጃ በቀጠናው ላይ ሊጠገን የማይችል ከፍተኛ ቀውስ ሊያስከትል እንደሚችል በማስጠንቀቅ ሁለቱም ወገኖች ራሳቸውን እንዲገቱና ወደ ሰላማዊ ንግግር እንዲመጡ በክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በኩል ጥሪዋን አስተላልፋለች። ፔስኮቭ ሲቀጥሉ ሞስኮ ከቴህራን ጋር ያላትን የጠበቀ ስትራቴጂያዊ ግንኙነት አጠናክራ እንደምትቀጥልና ችግሮች በዲፕሎማሲያዊ መንገድ መፈታት እንዳለባቸው አጽንኦት ሰጥተዋል። ይህ ሩሲያና ኢራን በዚህ ዓመት የተፈራረሙትን የስትራቴጂካዊ አጋርነት ስምምነት ተከትለው እየመጣ ሲሆን በምዕራባውያን ዘንድ ደግሞ ኢራን ለሩሲያ የዩክሬን ወረራ የሚውሉ ድሮኖችና ሚሳይሎችን እያቀረበች ነው የሚል ከፍተኛ ክስ እየቀረበባት ቢሆንም ቴህራን ግን ከክሱ በተደጋጋሚ እያስተባበለች ትገኛለች።
ባለፈው ሰኔ ወር ላይ አሜሪካና እስራኤል 12 ቀናት ባካሄዱት የተቀናጀ ወታደራዊ እርምጃ የኢራንን 3 ዋና ዋና የኒውክሌር ማዕከላት ሙሉ በሙሉ ደምሰናል ቢሉም አሁን ግን ኢራን በድጋሚ አቅሟን እያጠናከረች መሆኗ ለትራምፕ አስተዳደር ትልቅ ስጋት ሆኖባቸዋል። ይህ መላውን ዓለም ወደ አዲስና አደገኛ የጦርነት አዙሪት ውስጥ ሊከት ይችላል ተብሎ ተፈርቷል። እስራኤል ባለፉት 2 ዓመታት በኢራን በየመን በኩል ባለው የሁቲ በሊባኖስ ሂዝቦላ ላይ በምታካሄደው መጠነ ሰፊ ጥቃት በዋናነት የሚጠቀመው እነዚህን የኤፍ-15 አውሮፕላኖችን ነው። ባለፈው ህዳር ወር ላይ እስራኤል 25 ጀቶችን በ5.2 ቢሊዮን ዶላር ለመግዛት መፈራረሟ የሚታወስ ሲሆን የዛሬው የ8.6 ቢሊዮን ዶላር ስምምነት ደግሞ የእስራኤልን የአየር ኃይል የበላይነት ይበልጥ የሚያጠናክር ነው። ሁኔታውን ይበልጥ አነጋጋሪ የሚያደርገው ግን ፕሬዚዳንት ትራምፕ ከኔታንያሁ ጋር በነበራቸው ጋዜጣዊ መግለጫ ላይ ስለ ቱርክ የሰጡት አስተያየት ነው። ትራምፕ እንደተናገሩት አስተዳደራቸው እጅግ ዘመናዊ የሆኑትን የኤፍ-15 የኤፍ-35 ስውር ተዋጊ ጀቶችን ለቱርክ ለመሸጥ በቁም ነገር እያሰቡበት ይገኛሉ። ስለ ጉዳዩ በጣም በቁም ነገር እያሰብኩበት ነው ሲሉ ለጋዜጠኞች ተናግረዋል። ይህ ለምን ትልቅ ዜና ሆነ? ምክንያቱም ቱርክ ከሩሲያ የኤስ-400 ሚሳኤል መከላከያ በመግዛቷ ምክንያት እንደ አውሮፓውያን አቆጣጠር በ2019 ከአሜሪካ የኤፍ-35 ልማት ፕሮግራም ተባራ ነበር። ቱርክ የኔቶ አባል ብትሆንም የሩሲያ መሳሪያ መታጠቋ በአሜሪካና በኔቶ መካከል ከፍተኛ ቅራቴ ፈጥሮ ነበር። ትራምፕ ከቱርክ ፕሬዝዳንት ረሲፕ ታይፕ ኤርዶጋን ጋር ያላቸው ግንኙነት ሞቅ ያለ በመሆኑ ይታወቃል። ምንም እንኳ ኤርዶጋን በእስራኤል ላይ ተደጋጋሚ ጠንካራ ትችቶችን ቢሰነዝሩም ትራምፕ ግን ኤርዶጋንን በጣም ጥሩ ጓደኛዬ ሲሉ ጠርተዋቸዋል። ጋዜጠኞች ቱርክ እነዚህን አውሮፕላኖች በእስራኤል ላይ ብትጠቀምስ የሚል ጥያቄ ሲያቀርቡላቸው ትራምፕ በእስራኤል ላይ በፍጹም እንደማይጠቀሙባቸው ቃል እገባለሁ፣ ምንም አይነት ችግር አይኖርም በማለት ምላሽ ሰጥተዋል። ይሁን እንጂ እስራኤል ለቱርክም ሆነ ሌሎች የጎረቤት ሀገራት የኤፍ-35 ሽያጭ እንዲፈጸም ፍላጎት የላትም። እስራኤል በመካከለኛው ምስራቅ ያላትን ጥራት ያለው ወታደራዊነት የበላይነት ለማስጠበቅ ከፍተኛ ጥረት ታደርጋለች። በአሁኑ ወቅት በመካከለኛው ምስራቅ ኤፍ-35 አውሮፕላኖችን የታጠቀች ብቸኛ ሀገር እስራኤል ናት ብለዋል። በአሁኑ ወቅት 45 አውሮፕላኖች ያሏት ሲሆን ተጨማሪ 30 ደግሞ አዛለች። ይሁን እንጂ ትራምፕ በቅርቡ ለሳውዲ አረቢያ ኤፍ-35 የመሸጥ ፍላጎት እንዳላቸው ማስታወቃቸው እስራኤል በስጋት ውስጥ ጥሏታል። የአሜሪካ ባለስልጣናት ለሳውዲ የሚሸጡት አውሮፕላኖች እስራኤል ከምትጠቀመው ያነሰ ቴክኖሎጂ እንደሚኖራቸው ቢናገሩም ስጋቱ ግን አሁንም እንደቀጠለ ነው። በአጠቃላይ የአሜሪካው የ8.6 ቢሊዮን ዶላር ስምምነት እስራኤል ይበልጥ የሚያስታጥቅ ቢሆንም የትራምፕ የፖሊሲ አቅጣጫ ግን ለቱርክና ለሳውዲ አረቢያ የሚሰጠው ድል በመካከለኛው ምስራቅ አዲስ ወታደራዊ ፉክክር ሊቀሰቅስ እንደሚችል ይገመታል። ቱርክ የጠፋባትን የኤፍ-35 ድል ዳግም ታገኝ ይሆን? እስራኤል በአካባቢው ያላትን ብቸኛ የአየር ላይ የበላይነት እንዴት ታስጠብቃለች የሚለው ለቀጣይ ጊዜያት የምናየው ይሆናል። ጤና ይስጥልን።